ትብብርና ከዚያ ዙሪያ ያሉ ተግዳሮቶች ምንድን ናቸው የሚለውን እና ከድርድሩ አኳያ በጣም ወሳኝ የሆኑት ጉዳዮች ምንድን ናቸው የሚለውን በመጨረሻ ደግሞ መፍትሄዎቹ የሚለውን ለማሳየት እሞክራለሁ። ይሄ እዚህ ጋር ማሳየት የፈለኩት አንደኛ ድህነትን ስንመለከት ሀገራችን ያው በድህነት ውስጥ ነው 21% የሚለው ፖቨርቲ ላይ የምንለው ያቺ $1 25 ሳንቲም በመሶከፍ ብዙ ርቀት አታስኬድም። እውነተኛው በቂ የሆነ ሀብት መፍጠር እና የዜጎችን ኑሮ ማሻሻል እጅግ በጣም አስፈላጊ ነው። 21% ሲባል ሜቢ 2-3 ሚሊዮን ህዝብ ማለት ነው። ከድህነት በታች ያለው ከዛው ከምንለው ሳንቲም አኳያ እዚህ ብዙ በመስራት ሀብት መፍጠርና ሀገሪቷን ወደ ሚድል ኢንካም ከዛም አልፎ ወደ ሌሎች ሌሎች ማስተላለፍ የሚቻለው በቂ የሆነ የልማት ስራ በመስራት ከዛም ጋር ተያይዘው መምጣት ያለባቸው ተገቢ የሆኑ የሶሻል ማህበራዊ እንዲሁም የኢንቫይሮንመንት ስራዎችን በበቂ ሁኔታ መስራት ስንመለከተው ወደ ዲሞክራታይዜሽን የሰዎች እኩልነት፣ ነፃነት የመሳሰሉ ነገሮች ሁሉ እንዴት ሆነ አብረው መሰራት ያለባቸው ጉዳዮች ናቸው ማለት ነው። ሀገራችንን ስትረስ ከሚያደርጉት ነገሮች ልማት ቢሰራም ከህዝቡ ቁጥር እድገት ጋር መጣጣም የሚችል እና ከህዝቡ ቁጥር እድገት ቢያንስ በ2-3 እጥፍ የልማት ስራ በየዓመቱ መሰራት ካልተቻለ ድህነትን በትክክለኛው መንገድ መቀነስ የሚለው ነገር አይሰራም። ፕሮግሬሲቭ እድገትን የሚለውም ደግሞ በበቂ ሁኔታ ሊመጣ አይችልም። እዚህ ለምሳሌ መጠጥ ውሃ ስናቀርብ በዓመት ቢያንስ ለ2.5 ሚሊዮን አዲስ ዜጎች የንጹህ መጠጥ ውሃ ካላቀረብን የፖፑሌሽን ግሮዙን ራሱ ኮምፒት እያደረገ አይደለም ማለት ነው። ቢያንስ 10%፣ 8% በየዓመቱ አዳዲስ ህዝብ ውሃ ማግኘት የሚችልበትን ስናደርግ ብቻ ነው ኩሚሌቲቭ ወደ 100% መጠጋት እንችላለን። የሀገራችን ሪሶርስ ስንመለከት በየወቅቱ ሃይ ሲዝናል ኢንተራኑዋል ፍሎ ቫሪያቢሊቲ በየዓመቱ በበጋ ወቅት በጣም ዝቅተኛ ውሃ ያለው እዚህ ጋር የምታዩት በዚህ በክረምት ወቅት ደግሞ ከሰኔ ጀምሮ ከዚህ አካባቢ ጀምሮ እስከ እዚህ ባለው ጊዜ ውስጥ ከፍተኛ ውሃ በወንዝ ውስጥ ይገኛል። ስለዚህ ግድብ የምንሰራው ምን ለማድረግ ነው? እዚህ ጋር ያለውን ውሃ ይዘን በዚህ ወቅት ዲስትሪቢዩት በማድረግ በቂ የሆነ ዲስትሪቢዩሽን በዓመት ውስጥ እንዲኖርና ፍሰቱ የተመጣጠነ ለምንፈልገው ልማት በቂ ውሃ በበጋ ወቅት መያዝ ማለት ነው። መስኖ ስንል ዝናብ ብዙ ባለበት ጊዜ መስኖ የሚባል ነገር አያስፈልግም፣ በቂ ማስላ። ነገር ግን በበጋ 2-3 በዚህ ረጅሙ ጊዜ 2-3 ለማምረት እዚህ ጋር ያለውን ማግኘትና መስኖ እናደርጋለን። ኃይልም ስንል ኃይልም ለማመንጨት ስንፈልግ እዚህ ጋር ባለችው ውሃ ብቻ በወንዝ ውስጥ ያለውን ተጠቅመን ግድብ ሳንሰራ እናለማለን ብንል በቂ ማለት ነው። ስለዚህ እዚህ ጋር ያለውን ለምሳሌ የአባይን ፍሰትና የብሉ ናይል በጣም ትልቅ የሚሰጠው እሱ 5500 ሚሊዮን ሜትር ኪዩብ ያህል ፍሰት ይኖረዋል በከፍተኛ ደረጃ። በዝቅተኛ ደረጃ ሲመጣ ግን ለማንኛውም ትንሽ ወንዞች አነስተኛ ፍሰት ነው ያለው። ለዚህ እዚህ ጋር ያለውን ይዘን ግድብ እንሰራለን። በግድብ ውስጥ የተያዘ ውሃ ዓመቱን ሙሉ ዲስትሪቢዩት ሆኖ የምንፈልገውን ኢነርጂ ወይም ሌሎች ነገሮች እንድንጠቀምበት ያደርጋል። ይህ ሆኖ ሳለ ምንድን ነው ኢትዮጵያ ያላት የእድገት ደረጃ? ይህንን ውሃ የመያዝን አቅም በምንመለከትበት ጊዜ ፊዚካሊ የዚህ አይነት ውሃ በአጠቃላይ የዝናቡ መጠን ወደ 1 ትሪሊየን የሚጠቀም ይህንን ውሃ ይዘን በቂ ኢንፍራስትራክቸር ገንብተን ጥቅም ላይ ስላላዋልን በሳይንሱ ምንድን ነው ሃይ ኢኮኖሚክ ወተር ስኬርሲቲ
ፊዚካል ወተር አቬይላቢሊቲ በቂ ቢሆንም እሱም እያነሰ ነው። የህዝብ ቁጥር እየጨመረ ያው ፋይናይት የሆነው የውሃ መጠን ያው ነው። ይሄ የሚሆንበት ጊዜ ፊዚካሉ እያነሰ ይሄዳል። ነገር ግን ኢኮኖሚክ ወተር የምንለው ያ በግድቦች ተይዞ ወደ ልማት ስላልገባ ኢኮኖሚክ ወተር ስኬርሲቲ በከፍተኛ ደረጃ ያላት ሀገር ነች። በአብዛኛው የሰብሳሃራን አፍሪካ ሀገሮች ያላቸው ችግር ተመሳሳይ ነው። በዚህ መልኩ ነው የሚገለጸው ማለት ነው። ሌላው ከውሃ መጠቀም የሚገባን ቤዚክ ሰርቪስስ እንደ መጠጥ ውሃ፣ እንደ ሳኒቴሽን፣ እንደ መስኖ ልማት የመሳሰሉት አጠቃቀም በጣም ዝቅተኛ ደረጃ ነው። ኤሌክትሪሲቲንም ስንወስድ በአብዛኛው የኛ 89% ከውሃ የሚመጣ ነው። ግን ተደራሽነትን ስንመለከት ገና ከ50% በታች ነው። እዚህ ግሪዱን በማስፋፋት ተጨማሪ የኤሌክትሪክ ኃይል ከውሃም ከሌሎች አማራጮች በስፋት በመልማት ይህንን ተደራሽነት ወደ 100% ማምጣት ያስፈልገናል። ክላይሜትን በምንመለከት ጊዜ የአየር ጸባይ ተለዋዋጭነትን ስንመለከት እንደዚሁ ሀገራችን በረረበለች። ይሄ ለማንም ሰው ግልጽ ነው። በተለያዩ ጊዜ ትንሽ ቫሪያቢሊቲ ሲኖር ሰብል ይጠፋል ወይም ደግሞ በውሃ ይመታል፣ የመሳሰሉ ችግሮች ይገጥማሉ። ጠንካራው ድርቅ በሚመጣበት ጊዜ ደግሞ ሌሎች ኮንስኮንሶች ፋሚ የመሳሰሉ ድረስ የሚያደርስባቸው ጊዜዎች ነበሩ ባለፉት ጊዜ። ስለዚህ የክላይሜት ሾክ አሁንም ከፍተኛ ነው፣ ወደፊት የሚቀጥለው። ስለዚህ ይህንን ለማስተካከል ሬዚሊየንት የሆነ ኢንፍራስትራክቸር ሲስተምና የውሃና የኤሌክትሪክ አቅርቦት ለሀገራችን ማምጣት መቻል አለብን። ይህን ስናደርግ ብቻ ነው ልማቱን ዘለቄታ የሚሆነው፣ ማህበራዊ ኑሮውም የህዝቦች ተጠቃሚነትም በበቂ ሁኔታ መቅረብ ይችላል ማለት ነው። ከውሃ አኳያ ስንመለከት እንደዚሁ በጣም ዝቅተኛ ውሃ አጠቃቀምና ይሄ አልቋል፣ ፕራክቲካሊ አልቋል ብለን ልንወስደው እንችላለን። አሁን የምንሰራው ስራ እዚህ ያለውን ነው። ይሄ ራይት ሳይድ ኦፍ ፓወር ሃውስ የምንለው፣ ሌፍት ሳይድ ኦፍ ፓወር ሃውስ የምንለው በዚህ በኩል 6 ተርባይኖች አሉ። አሁን በዚህ በኩል አጀስት ካደረግናቸው በኋላ 7 ተርባይኖች አሉ። በአጠቃላይ 13 ተርባይኖች አሉ። ይሄ ቤቶቹ ያው ፓወር ሃውስ ይባላሉ። ከዚህ የሚወጣው ከፓወር ሃውሱ የሚመጣው ተርባይኖቹ መጥቶ የሚወጣው ውሃ በዚህ አድርጎ እንደ ኖርማል ፍሎ ወደ ታች ያልፋል ማለት ነው። ስለዚህ ልዩነቶቹን ትንሽ ኦብዘርቭ ማድረግ ጥሩ ነው። አንዳንድ ጊዜ እዚህ ኔጎሽዬሽን ላይ ያጋጠሙ ነገሮች ቢገስት ዳም ይዘው ወርልድ እየገነባቸው ነው የሚል ሰውም አለ። አይደለም፣ ቢገስት ዳም አይደለም። ለታችኞቹ ሀገሮችም ደግሞ በተፈጥሮ ከሚያገኙት የተሻለ ድርቅ መቋቋም የሚያስችላቸው ተጨማሪ ውሃ እንሰጣቸዋለን ማለት ነው።